በስልካችሁ ብቻ ኤአይ ተጠቅማችሁ የምትሰሯቸው 4 የኦንላይን ቢዝነሶች። በዚህ ቪዲዮ ኮምፒውተር ወይም ላፕቶፕ ሳይኖራችሁ እጃችሁ ላይ ባለው ስልክ ብቻ አርቲፊሻል ኢንቴሊጀንስን ተጠቅማችሁ በኦንላይን እውነተኛ ገቢ የምታገኙባቸውን 4 ምርጥ ቢዝነሶች እንመለከታለን። እውነት በስልክ ብቻ በኦንላይን ስራ መስራት ይቻላል ወይስ ስልካችንን የሶሻል ሚዲያ ጊዜ ማባከኛ ብቻ ነው? በየቀኑ ከ3 እስከ 5 ሰዓት ስልካችሁ ላይ ቲክቶክ፣ ቴሌግራም ወይም ኢንስታግራም ስክሮል እያደረጋችሁ ጊዜያችሁን የአይናችሁን ብርሃንና የገዛችሁትን ዳታ በከንቱ ታጠፋላችሁ። በሌላ በኩል ደግሞ የሆኑ ወጣቶች ያንኑ እናንተ እጃችሁ ላይ ያለውን ስልክና በነፃ የሚገኙ የኤአይ አፕሊኬሽኖችን ተጠቅመው በወር እጅግ በጣም ማዕት ብር ይሰራሉ። እና ያኔ አንድ ጥያቄ ራሳችሁን እንድትጠይቁ ያደርጋችኋል። እኔ ለምንድን ነው ስልኬን ለወጪ ብቻ የምጠቀመው? ለምንድን ነው ስልኬን ገቢ የሚያስገኝልኝ ማሽን የማላደርገው? ዛሬ በግልጽ እናወራለን። ኮምፒውተር የለኝም በሚል ምክንያት እጃችሁን አጣጥፋችሁ የተቀመጣችሁበት ጊዜ አብቅቷል። ዛሬ በስልካችሁ ብቻ ኤአይን ተጠቅማችሁ የምታካሂዷቸውን 4 እውነተኛ የኦንላይን ቢዝነሶች ደረጃ በደረጃ ነግራችኋለሁ። ለዚህ ቻናል አዲስ ከሆናችሁ ፏኒኪር ይባላል። የኦንላይን ስራችሁንና ዲጂታል ህይወታችሁን ወደ ተሻለ ደረጃ ለመቀየር አሁኑኑ ሰብስክራይብ በማድረግ ፋሚሊ ሁኑ። ወደ እውነታው እንለፍ። ወደ ቢዝነሶቹ ከመሄዳችን በፊት መጀመሪያ ሁላችንም ልንቀበሉ የሚገባ አንድ ለማዋጥ የሚከብድ እውነት አለ። አርቲፊሻል ኢንቴሊጀንስ ማለት ቁጭ ብላችሁ ብር አምጣልኝ ስትሉት አየር ላይ ብር የሚያፈስላችሁ አስማት አይደለም። እኔ ራሱ ሶሻል ሚዲያ ላይ በኤአይ በቀን $500 አግኝ የሚሉ ቪዲዮዎችን ስመለከት በጣም ነው የምደነግጠው። ይሄ በጣም ትልቅ ትራፕ ነው። ኤአይ ማለት እናንተ የምትሰጡትን ትዕዛዝ የሚፈጽም የስራ ፍጥነታችሁን በ10 እጥፍ የሚያፋጥንላችሁ ረዳታችሁ፣ አሲስታንታችሁ እንጂ እናንተ በምንም ነገር ሳትደክሙ ሀብታም የሚያደርጋችሁ ተአምር አይደለም። አንድ የምወደው አባባል አለ። ቴክኖሎጂ መሳሪያ ነው፣ መሳሪያውን የሚያንቀሳቅሰው ግን ያንተ አእምሮ ነው። ስለዚህ ዛሬ የምነግራችሁ 4 ቢዝነሶች ስልካችሁንና አእምሯችሁን ተጠቅማችሁ በኤአይ ረዳትነት የምትሰሯቸው እውነተኛ ስራዎች ናቸው። አንደኛውና በአሁኑ ሰዓት በዓለም ላይ በስልክ ብቻ በጣም ፈጣን እድገት እያሳየ ያለው ቢዝነስ ኤአይ ፌስለስ ኮንተንት ክሪኤሽን ወይም ፊታችሁን ሳታሳዩ በስልክ ኤአይ የቪዲዮ ይዘቶችን መፍጠር ነው። በቲክቶክ፣ በዩቲዩብ ሾርት ወይም በቴሌግራም ላይ አጫጭር አነቃቂ ታሪኮችን፣ የቴክኖሎጂ ጥቆማዎችን ወይም አስደናቂ እውነታዎችን የሚያሳዩ ቪዲዮዎችን ታያላችሁ። ባለቤቶቹ ፊታቸውን አያሳዩም፣ ድምጻቸውንም አይቀርጹም። ነገር ግን በወር በሺዎች የሚቆጠሩ ተከታዮችን ማፍራት ችለዋል። ይህንን ቢዝነስ በስልካችሁ ብቻ እንዴት ትሰሩታላችሁ? ለምሳሌ የርዕስና የስክሪፕት ዝግጅት በቻት ጂፒቲ ትሰራላችሁ። በስልካችሁ ያለውን ነፃውን የቻት ጂፒቲ አፕሊኬሽን በመክፈት ስለ ስኬት የሚናገር የ1 ደቂቃ ሳቢ የቲክቶክ ስክሪፕት ጻፍልኝ ብላችሁ ብትጠይቁት ብዙም ሰከንድ ሳይቆይ ይሰጣችኋል። በፈለጋችሁት ኒሽ ላይ በፈለጋችሁት ርዕስ ላይ። ሌላኛው የድምጽ ዝግጅት ነው። እንደ ኤሌቨን ላብስ፣ እንደ ካፕከት ኤአይ ቮይስ የመሳሰሉ ሌሎችም አዳዲስ እየመጡ ያሉ ብዙ አሉ። የተጻፈውን ስክሪፕት ኮፒ በማድረግ በስልካችሁ ወደ እነዚህ ዌብሳይቶች ወይም አፕሊኬሽኖች በመሄድ የሰዎችን ተፈጥሯዊ ድምጽ አስመስለው እንዲሰሩ ታዙታላችሁ ማለት ነው። ስለዚህ ድምጽም ተሰርቷል። ከዛ በኋላ የሚቀረው የቪዲዮ ኤዲቲንግ ነው። በስልካችሁ ላይ እንደ ካፕከት አይነት በጣም ዘመናዊ በጣም ቀላል የሆኑ አፕሊኬሽኖች አሉ ቪዲዮ ኤዲት ለማድረግ የሚጠቅሙ። እነሱን በመጠቀም ነፃ ምስሎችና ቪዲዮዎችን ከተለያዩ ቦታዎች በማውረድ ወይም ደግሞ በኤአይ በማሰራት አውቶማቲክ የጽሁፍ ወይም ደግሞ አውቶ ካፕሽን ታስገቡና ቪዲዮውን እዛው ላይ ኤዲት እንዲያደርግላችሁ ታደርጉታላችሁ። እንደዚህ አይነት ቪዲዮዎችን ለመስራት ትልቅ ስቱዲዮ፣ ውድ ካሜራና ኮምፒውተር ያስፈልግ ነበር በፊት። ዛሬ ግን በስልካችሁ በትንሽ ደቂቃ ውስጥ እንደነዚህ አይነት ቪዲዮዎችን እየሰራችሁ ፖስት ማድረግ ትችላላችሁ። ስለ ሞኔታይዜሽኑ እናውራ። እናንተ ክሬት ያደረጋችሁት ፔጅ በዚህ መልኩ እየሰራችሁ ካሳደጋችሁ በኋላ ለምሳሌ ኢትዮጵያ ውስጥ ነው ያላችሁት እንበልና ኢትዮጵያ ውስጥ ያሉ ድርጅቶች ምርታቸውን እንድታስተዋውቁላቸው በወር በሺዎች የሚቆጠር ብር ይከፍሏችኋል። የራሳችሁን የቴሌግራም ቻናል በማሳደግ የአፊሊየት ሊንኮችን በመፖሰት ኮሚሽን ማግኘት
ማግኘት ትችላላችሁ። ቻናሉ ሲያድግ ደግሞ ቻናሉን ራሱን በጥሩ ዋጋ መሸጥ ትችላላችሁ። አሁን ደግሞ ወደ ሁለተኛውና እዚህ ኢትዮጵያ ውስጥ አሁኑኑ ገበያ ወደሚያገኘው ትልቅ ቢዝነስ እንመጣለን። በስልክ ኤአይ ግራፊክስ ዲዛይን እና የሶሻል ሚዲያ ማኔጅመንት በየቀኑ አዲስ አበባ ውስጥም ሆነ በየክፍለ ሀገሩ የሚከፈቱትን የልብስ ሱቆች፣ የኤሌክትሮኒክስ ሱቆች፣ ካፌዎችና የቴሌግራም ቻናሎችን ተመልከቱ። እነዚህ ሁሉ ድርጅቶች በየቀኑ ቴሌግራማቸው ወይም ፌስቡካቸው ላይ የሚፖስቱት ሳቢ የሆነ ማስታወቂያ፣ ፖስተር ወይም ባነር ይፈልጋሉ። ነገር ግን አብዛኞቹ ትናንሽ ቢዝነሶች ለትልቅ ግራፊክስ ዲዛይነር በወር ከ10 ሺህ ብር እስከ 20 ሺህ ብር የመክፈል አቅምም ፍላጎትም አይኖራቸውም። እዚህ ጋር ነው እናንተ ከነስልካችሁ መፍትሄ ሆናችሁ የምትመጡት። በስልካችሁ ብቻ በኤአይ እንዴት ትሰሩታላችሁ ለሚለው ምስል በኤአይ መፍጠር እንደ ቢንግ ኢሜጅ ክሬተር፣ ሊዮናርዶ ኤአይ፣ ራሱ ቻት ጂፒቲን፣ ጄሚናይንን መጠቀም እንችላለን። ከዚያም በኋላ በጣም ምርጥ የሆነ ፕሮምፕት ታዘጋጃላችሁ። ስለ ፕሮምፕት ኢንጂነሪንግ ራሱን የቻለ ቪዲዮ በሰፊው አዘጋጅላችኋለሁ። ከዚያም ትዕዛዝ በመስጠት እጅግ ውብና ጥራት ያላቸው የምርት ምስሎችን ታዘጋጃላችሁ። ከዚያም በኋላ ወደ ካንቫ አፕ በመውሰድ በስልካችሁ በኤአይ የተፈጠረውን ምስል አስገብታችሁ የድርጅቱን ስልክ ቁጥር፣ ሎጎ እና የእቃውን ዋጋ በትንሽ ደቂቃ ውስጥ ይበልጥ አሻሽላችሁ ማስገባት ትችላላችሁ። ድሮ የግራፊክስ ዲዛይን ለመማር አመታትን በኮምፒውተር መለማመድ ይጠይቅ ነበር። ዛሬ ግን በስልካችሁ የካንቫ አፕሊኬሽን ማጂክ ዲዛይን የሚለውን የኤአይ ፊውቸር ተጠቅማችሁ በሞባይላችሁ ብቻ ፕሮፌሽናል የሚመስሉ የማስታወቂያ ፖስተሮችን መስራት ትችላላችሁ። ገንዘቡ ከየት ይገኛል ወደሚለው ስንመጣ በአካባቢያችሁ ያሉ 3 ወይም 4 ትናንሽ ሱቆችን ወይም የቴሌግራም ቻናሎችን ታገኛላችሁ። በወር 15 የማስታወቂያ ፖስተር በስልኬ ሰርቼ ቴሌግራማችሁ ላይ ፖስትላችኋለሁ። ከዚያ ወደ እነሱ በመሄድ በወር ይህን ያህል የማስታወቂያ ፖስተር ሰርቼ ቴሌግራማችሁ ላይ፣ ፌስቡካችሁ ላይ ፖስት እንድታደርጉት አድርጌ እሰጣችኋለሁ። እናንተ ደግሞ እንደዚህ ለሰራሁላችሁ ይህን ያህል ብር ትሰጡኛላችሁ በሚል ልትደራደሯቸው ትችላላችሁ። ከዚህ በኋላ ብዙ ሱቆችን ካገኛችሁ፣ በትንሹ 5-10 ሱቆችን ካገኛችሁ የወር ገቢያችሁን በጣም በከፍተኛ ሁኔታ ማሳደግ ትችላላችሁ። ወደ ሶስተኛውና እጅግ ተፈላጊ ወደ ሆነው ቢዝነስ እንለፍ። ኤአይ ኮፒ ራይቲንግ እና የዲጂታል ምርቶች። ኮፒ ራይቲንግ ማለት ሰዎች እቃ ወይም አገልግሎት እንዲገዙ የሚያሳምን የጽሁፍ ማስታወቂያ ማዘጋጀት ማለት ነው። አብዛኞቹ በቴሌግራም ወይም በፌስቡክ እቃ የሚሸጡ ሰዎች እቃቸውን እንዴት አጣፍጠው ማስተዋወቅ እንዳለባቸው አያውቁም። ዝም ብለው ማሊያ መጥቷል ደውሉ ብለው ነው የሚፖስቱት። ይሄ ደግሞ ደንበኛ አይስብም። በስልካችሁ ብቻ በኤአይ እንዴት ትሰሩታላችሁ ወደሚለው ስንመጣ ቻት ጂፒቲ ወይም ደግሞ ክላውድ አፕ በጣም ምርጥ ስክሪፕት አዘጋጆች ናቸው። ወደ እነሱ በመሄድ ለምሳሌ የሴቶች ጫማ ለሚሸጥ የቴሌግራም ቻናል ሰዎችን የሚስብ አጭርና አሳማኝ የአማርኛ ማስታወቂያ ጽሁፍ ጻፍልኝ ትሉታላችሁ። ወዲያውኑ ነው ሰዎችን የሚያስደንቅ የጽሁፍ ማስታወቂያ አዘጋጅቶ የሚሰጣችሁ። ሌላኛው ደግሞ የኢቡክና የዲጂታል ፕሮዳክቶችን ስናነሳ በስልካችሁ ታዋቂ የሆኑ ርዕሶችን በመምረጥ ለምሳሌ 10 የዲጂታል ማርኬቲንግ ሚስጥሮች ወይም በስልክ ፎቶግራፍ የማንሳት ጥበብ በማለት በቻት ጂፒቲም በክላውድም በጄሚናይንም ሊሆን ይችላል በጣም ታማኝ የሆኑ በጣም ሰዎችን ሊጠቅሙ የሚችሉ ጽሁፎችን ታዘጋጃላችሁ። ይህንን መመሪያ በስልካችሁ ወደ ፒዲኤፍ በመቀየር በቴሌግራም ቻናላችሁ ላይ በ30 ብር ወይም በ50 ብር እያስከፈላችሁ መሸጥ ትችላላችሁ። ለማዋጥ የሚከብደው እውነታ ምን መሰላችሁ? ሰዎች እውቀት ይፈልጋሉ። እናንተ በስልካችሁ በኤአይ አዘጋጅታችሁ የምታቀርቡላቸው አጭርና ጠቃሚ መረጃ ለእናንተ በየቀኑ ያለምንም ተጨማሪ ወጪ በቴሌብር ገቢ የሚያስገኝላችሁ ፓሲቭ ኢንካም ይሆናል። አሁን ደግሞ ወደ አራተኛው እጅግ አስተማማኝ ወደ ሆነው የኦንላይን ቢዝነስ እንመጣለን። በስልክ ኤአይ የደንበኞች አገልግሎት ከስተመር ሳፖርት እና አውቶሜሽን። በየቀኑ በቴሌግራም ወይም በኢንስታግራም እቃ የሚሸጡ ድርጅቶችን በቀን በመቶ የሚቆጠሩ ደንበኞች ዋጋው ስንት ነው፣ አድራሻችሁ የት ነው ምናምን የሚሉ ጥያቄዎችን ኮሜንት ላይ ይጽፉላቸዋል። የቢዝነሱ ባለቤቶች ደግሞ ቢዚ በመሆናቸው ምክንያት የሰዎችን ሜሴጅ በፍጥነት መመለስ አይችሉም። በዚያ ምክንያት ደግሞ ብዙ ደንበኞችንና ብርን ያጣሉ። እዚህ ጋር ነው እናንተ በስልካችሁ በኤአይ መፍትሄ ሆናችሁ የምትመጡት። በስልካችሁ ብቻ በኤአይ እንዴት ተሰሩታላችሁ ወደሚለው ስንመጣ የመልስ ቅብብል ማዘጋጀት። በስልካችሁ በቻት ጂፒቲን በመጠቀም ለዚያ ድርጅት የሚሆኑ አጭር ትህትና የተሞላባቸውና
ሰዎችን የሚያስተናግዱ የመልስ ቴምፕሌቶችን ሬዲ ሞድ ፕሮምፕት ታዘጋጃላችሁ። በዚህም ጉዳይ ስለ ፕሮምፕት ኢንጂነሪንግ በምሰራው ቪዲዮ ላይ በደንብ አካትላችኋለሁ። በስልካችሁ የቴሌግራም አውቶ ሪስፖንደር አፖችን ወይም ደግሞ ቻት ጂፒቲን በመጠቀምም የዚያ ድርጅት ደንበኞች በስልካችሁ ብቻ ቁጭ ብላችሁ ልታስተናግዷቸው ትችላላችሁ። በጣም ብዙ አይነት መንገድ ነው ያለው። እንዲህ ታደርጋላችሁ መሰላችሁ? ለአንድ ቢዚ የሆነ የቴሌግራም ሱቅ በቀን የሚመጡልህን የቴሌግራም ደንበኞች በስልኬ በኤአይ የታገዝኩ እኔ አስተናግድልሃለሁ፣ በወር ይህን ያህል ብር ክፈለኝ ትሉታላችሁ። 2 ድርጅቶችን 3 ድርጅቶችን አግኝታችሁ የምትሰሩ ከሆነ ሌላ ተጨማሪ ገቢ የምታገኙበትን የሆነ መንገድ ከፈታችሁ ማለት ነው። አሁን እነዚህን 4 የኦንላይን ቢዝነሶች በደንብ ነገርኳችሁ። ነገር ግን ይሄንን ቪዲዮ ተመልክታችሁ ስታበቁ በስልካችሁ ውጤታማ እንዳትሆኑ የሚያደርጋችሁ አንድ ትልቅ የሆነ አደጋ አለ። ይህ አደጋ ምንድነው? የስልክ ሱስና የትኩረት ማጣት። ሁላችንም የምንስማማበት ነገር ቢኖር እጃችን ላይ ያለው ስልክ 2 አይነት ገጽታ አለው። የመጀመሪያው ገጽታ ጊዜያችሁን፣ ትኩረታችሁንና አእምሮአችሁን የሚሰርቅ የማህበራዊ ሚዲያ ወጥመድ ነው። ሁለተኛው ገጽታ በኪሳችሁ ውስጥ ያለ ከዓለም አቀፍ ገበያ ጋር የሚያገናኛችሁ ትንሽ ዲጂታል ቢሮ ወይም ደግሞ ዲጂታል ኦፊስ ነው። በየቀኑ ለ3 ሰዓት ስልካችሁ ላይ የሰዎችን ቪዲዮ እያያችሁ ኮንሱም የምታደርጉ ከሆነ እድሜ ልካችሁን የሌሎች ሰዎችን ስኬት በቪዲዮ እያያችሁ ደጋፊ ሆናችሁ ትቀራላችሁ። ነገር ግን ከዛሬ ጀምሮ በቀን 1 ሰዓት ስልኬን ለቪዲዮ መመልከቻ ሳይሆን በኤአይ ይዘትና ዲዛይን መፍጠሪያ ያደርገዋለሁ ብላችሁ ከወሰናችሁ በ3 ወር ጊዜ ውስጥ ህይወታችሁን ሙሉ በሙሉ ሲቀየር ታዩታላችሁ። በየቀኑ የምታደርጓት ትናንሽ ነገር ትልቅ የሆነ ተጽዕኖ ነው የሚፈጥረው ህይወታችሁ ላይ። ይህን ቪዲዮ እያጠናቀቅኩ ነው። ነገር ግን አንድ ተጨማሪ ነግራችሁ የምፈልገው በጣም ወሳኝ የሆነ ነገር አለ። ኮምፒውተር የለኝም፣ ላፕቶፕ ለመግዛት ብር የለኝም እያላችሁ ማማረርና እጅ መስጠት በጣም ቀላል ነው። ነገር ግን እጃችሁ ላይ ያለውን ስልክ እንደ መሳሪያ በመጠቀም መታገል ደግሞ የጠንካራ ሰዎች መንገድ ነው። ዛሬ እጃችሁ ላይ ያለው ስልክና በነፃ የሚገኙት የኤአይ አፕሊኬሽኖች ህይወታችሁን እንድትቀይሩ የተሰጧችሁ ትልልቅ እድሎች ናቸው። ስለዚህ ከዛሬ ጀምሮ ኮምፒውተር የለኝም የሚለውን ምክንያት አስወግዱ። ከነገርኳችሁ 4 ቢዝነሶች አንዱን ብቻ መርጣችሁ በስልካችሁ መለማመድ ጀምሩ። ስልካችሁን ለወጪ ሳይሆን ለገቢ ማመንጫነት ተጠቀሙበት። ይህ ቪዲዮ ጠቃሚ መረጃ እንደሰጣችሁ ሙሉ በሙሉ ተስፋ አደርጋለሁ። ከነገርኳችሁ ከ4ቱ የኤአይ ቢዝነሶች ውስጥ የቱን በስልካችሁ መጀመር ትፈልጋላችሁ? ኤአይ ፌስለስ ኮንተንት ክሪኤሽን፣ ኤአይ ግራፊክስ ዲዛይን፣ ኤአይ ኮፒራይቲንግ ኦር ዲጂታል ፕሮዳክት፣ ኤአይ ከስተመር ሳፖርት። ከነዚህ ከ4ቱ የትኛውን ይበልጥ መርጣችኋል የሚለውን በመመልከት ደረጃ በደረጃ እንዴት እንደምንሰራው በቀጣይ ሰፋ ያለና በጣም የተብራራ ቪዲዮ አዘጋጅላችኋለሁ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን አትርሱ። ኮምፒውተር የለኝም ብሎ ተስፋ ለቆረጠ ጓደኛችሁ ሼር አድርጉለት። አዲስ ከሆናችሁ ፎአኒኪርን ሰብስክራይብ በማድረግ የዲጂታል ህይወታችሁን ወደ ተሻለ ደረጃ ቀይሩ። ሁላችንም አብረን እንወጣዋለን፣ አብረን እናሸንፋለን። አመሰግናለሁ። ቻው።